የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተናል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4 ሰዓት ከ30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ሰላም አድማጮች እንደምን አላችሁ? ጤናማ የተሰኘ ፕሮግራማችን ነው ጀምሯል። ጤናማ አፍሪካ የተሰኘ ፕሮግራማችን እንግዲህ ለእኛም ከከተሞቻችን አልፎ ሀገራችንም አልፎ በምስራቅ አፍሪካም ለአፍሪካ ጤናን የሚመኝ ፕሮግራም ነውና ተላላፊ ያሉን ህመሞች ላይ ያተኩራል ፕሮግራማችን። እንግዲህ የዛሬውን ጀምረናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ላለፉት አመታት 3 አመታችንን ልንደፍን ጥቂት ወራት ናቸው የቀሩን። ላለፉት አመታት እንግዲህ ተላላፊ ያሉን ህመሞችን በተመለከተ የተለያዩ ባለሙያዎችን እየጋበዝን እዚህ ስቱዲዮ የተለያዩ ደግሞ በተለይ ከካንሰር ጋር ትግል እያደረጉ ያሉ ያሸነፉም የተለያዩ ግለሰቦችንም እየጋበዝን እዚህ ፕሮግራማችን ላይ እያቀረብን እናንተም እንድትማሩበት በተለይ ደግሞ እንግዲህ ሁሌም እንደምንለው ትልቁ ነገር የሚያዋጣው አስቀድሞ እነዚህን ህመሞች መከላከል ነውና መከላከሉ ላይ ትኩረት እንድታደርጉ ከዛም ካለፈ ደግሞ በጊዜ ተመርምሮ ለመዳን የሚደረጉ ጥረቶችን እንድትከተሉ የተለያዩ ፕሮግራሞችን እያሰናዳን እያቀረብን እንገኛለን። ዛሬም እንግዲህ የክረምቱ መገባደጃ ወቅት ላይ እንገኛለንና ከዚህ ጋር ተያይዞ አንዳንድ ነገሮችን እያነሳን አብረን ቆይታ እናደርጋለን። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። 0115 5951 0115 536006 እና 0115 536008 ላይ እየደወላችሁ ሐሳባችሁን ልትነግሩን ትችላለች። ጌጤ እናንተን ስልኮች ታስተናግዳለች። ናኦድ ደግሞ በቴክኒኩ ከኛ ጋር ቆይታ ያደርጋል። አብራችሁን ቆዩ ብለናል። እንግዲህ 8222 ላይ አጭር የጽሁፍ መልእክት ብትልኩልን ይደርሰናል። እንደው ባለፉት አመታት በነበረን ቆይታ ምን እንደተገነዘባችሁ በቴክስትም እንዲሁም ደግሞ በየደወላችሁ እየነገራችሁን በፕሮግራማችን ምን ያህል እየተማራችሁበት እንደሆነ ምን ያህል እንደተጠቀማችሁ ብትነግሩን ለቀጣዮቹ እቅዶቻችን ይጠቅመናልና ደውሉልን። ዛሬ እንግዲህ እናንተም ሐሳብ የምትሰጡበት ይሆናል ፕሮግራማችን። ዛሬም ባለሙያ ጋብዘናል። ዶክተር ሃይማኖት ከኛ ጋር ቆይታ ታደርጋለች። ዶክተር ሃይማኖት ንጉሴ እንግዲህ ለእናንተ ለአድማጮቻችን አዲስ አይደለችም። በማቴዎስ ወንዱ ፋውንዴሽን የካንሰር ህሙማን ማዕከል አስተባባሪ ናት። ዶክተር እንኳን ደህና መጣሽ። በጣም እናመሰግናለን በድጋሚ እንግዳችን ስለሆንሽ። ዛሬ እንግዲህ የተለያዩ ጉዳዮችን ነው የምናነሳው በቆይታችን። እንግዳም በስልክ እንጋብዛለን። እንግዲህ ዋናው ርዕሰ ጉዳያችን በተለይ ደግሞ የካንሰር ህሙማን ሌሎቹ በተለይ ተላላፊ ያሉ ህመሞችን ስናነሳ ረጅም ጊዜ የሚቆዩ ናቸው በህክምናም ሂደትና ብዙ ታካሚዎች የህክምናውን ሂደት አንዳንዴም በመሰልቸትም ጭምር አንዳንዴም ደግሞ በተሳሳተ አመለካከትም ከህክምናው ከዘመናዊ ህክምና ወጣ ብለው ሌሎች ነገሮችን ይሞክራሉና በተለይ ሁለት ነገር ነው እዚህ ላይ የምናነሳው። አንደኛው የባህል ህክምና መሞከራለን፣ ሌላው ደግሞ ወደ ሃይማኖታዊ ህክምናዎች በመሄድ ሙሉ ለሙሉ ዘመናዊ ህክምናቸውን የሚያቋርጡበት ሁኔታ አለና እዚህ ላይ ነው ዛሬ ፕሮግራማችን የሚያተኩረው። ነገር ግን አንዳንድ ነገሮችን ከዛ በፊት እናነሳለን። ዛሬ እንግዲህ የጤና ጉዳይን በተመለከተ ምን አለ ከተማችን ላይ ከተባለ በተለይ አዲስ አበባ ላይ ላሉ የጤናው ዘርፍ ላይ ለሚሰሩ እንዲሁም ደግሞ የጤና ጉዳይ ይመለከተኛል ለሚሉ 13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤና የጤና ኤግዚቢሽን ዛሬ ይከፈታል። እዛ ላይ ሄደው የተለያዩ መረጃዎችን ሊያገኙ ይችላሉ። እንግዲህ ቀጠናዊ የጤና ኢኮኖሚን ለማጠናከር ከፍተኛ አስተዋጽኦ እንዳለው የተነገረው ጽናት የምስራቅ አፍሪካ ጤና ኢኮኖሚን መገንባት በሚል መሪ ቃል ነው የሚደረገው። እስከ ነሐሴ 17 ይደረጋል። ዛሬ ተከፍቶ እንግዲህ በአዲስ አበባ አድዋ ድል መታሰቢያን የሚካሄደው ከተለያዩ አገራት የተውጣጡ ከ2600 በላይ የጤናው ዘርፍ መሪዎች፣ ኢንቨስተሮች፣ ተመራማሪዎች፣ ባለሙያዎች ሁሉ በእንግድነት የሚጋበዙበት ነው የሚገኙበትም ነው። ስለዚህ ጤና ላይ ባለው ኤግዚቢሽን ላይ ስለ መድኃኒቶች፣ ስለ ተለያዩ ጉዳዮች ተላላፊ ያሉ ህመሞችን በተመለከተ መረጃ እንፈልጋለን፣ ድርጅቶችን እንፈልጋለን የሚሉ ኤግዚቢሽኑን በመጎብኘት
ብዙ ነገር ሊያገኙ ይችላሉ። የጤና ኤግዚቢሽኖች ሲዘጋጁ አሁን የተለመዱ ነገሮች የመድኃኒት ኤግዚቢሽኖች አሉ። እንዲሁም ደግሞ የተለያዩ የምርመራ መሳሪያዎችንም የሚያቀርባሉ። ለምሳሌ ከደም ግፊትና ከስኳር ህመም ጋር ተያይዞ ሰዎች በራሳቸው ሕክምና ምርመራን ማድረግ መርፌን የሚጠቀሙ ኢንሱሊን የሚጠቀሙ የተለያዩ መድኃኒቶችን ሊያገኙ ይችላሉ። እንዲሁም ደግሞ በተለይ መመርመሪያ መሳሪያዎች አሁን በጣም እየዘመኑ መጥተዋል። የስኳር መመርመሪያዎች እነዚህን በተመለከተ ራሳቸውን በራሳቸው የሚመረምሩባቸው መሳሪያዎችን ሊያገኙ ይችላሉ። እንዲሁም ደግሞ የደም ግፊትን በተመለከተ የሚለኩ አዳዲስ መሳሪያዎች እየመጡ ነው የሚገኙትና እነዚህ ይመለከቱናል እንፈልጋለን ለሚሉ እዚህ ላይ ቢያዩ ብዙ ነገሮችን ሊያገኙ ይችላሉና ይሄንን ጋብዘናል። ጥሩ አጋጣሚ ነው ዶክተር። በጣም ዘመናዊ የሆኑ መጥተዋል አይደል? አሁን እነዚህ መመርመሪያዎች በቀደም ሲል ከነበሩት እየተሻሻሉ መጥተዋል። ሰው አሁን ላይ በከተማ ዙሪያ ያለው በየቤታቸው የግንባታ ይኖራቸዋል። ይህን ክትትሉን የበለጠ ጥሩ ያደርገዋል። ራሳቸውን ያውቃሉ። ሕክምና ቦታ መሄድ ባስፈልጋቸው ሰዓት ሳይቆዩ በጊዜ እንዲሄዱ ያደርጋቸዋል። ስለዚህ የሚችል ሰው አቅሙ የፈቀደለት ሰው እነኚህን መመርመሪያዎች የስኳርና የደም ግፊት በእያንዳንዱ በቤታቸው ቢኖር በጣም ጠቃሚ ነገር ነው። እውነት ነው። አንዳንድ ሰው የደም ግፊትም የስኳር ህመሞች እንዳሉበትም አውቆ ከዛ በኋላ ግን እነዚህ ነገሮች ላይ ይላቸዋል። ነገር ግን ሕክምና ተቋም ሄዱ ለቼክ ለማድረግ ለመመርመር ብዙ የትራንስፖርት አለ፣ ጊዜ አለ። እነዚህን ምርት ከማውጣት ደግሞም ቶሎ ለመመርመርም አያበረታታም እዛ ድረስ መሄዱ። ቤት ውስጥ ግን ካለ ቶሎ ቼክ ለማድረግ ከፍ ካለም ዝቅ ካለም እርምጃ ለመውሰድም ስለሚጠቅም አንዳንዴ ለሌላ ነገሮች ብዙ ገንዘብ እናወጣለን እና እንደዚህ መሰረታዊ ለሆኑ ነገሮች ለልብስ ለምን ለግብዣ ከምናወጣው ጋር ስናነጻጽረው ይሄ በጣም መሰረታዊ ነውና ቢቻል በየቤታችን ቢኖር እኮ ጥሩ ነው። ለማንኛውም ሰው ቢኖረው ከነዚህ ነገሮች አንርቅም። አኗኗራችን በጣም ጤናማ እስካልሆነ ድረስ አንዳንዴ ደግሞ ከቤተሰብም ከዘርም ስጋት ያለባቸውም ሰዎች ይኖራሉና እንደሚያስፈልገን እናውቃለን። ነገር ግን አንገዛውም፣ አናደርገውም። የአቅርቦት እጥረት ሊኖር ይችላል። ሰውም ላያቅ ይችላል መረጃ ማግኘት ሄዶ መግዛት እንዳለበት። ግን እንደዚህ አይነት አሁን እንደጠቀሽው አይነት ኤግዚቢሽኖች ሲኖሩ ጥሩ አጋጣሚ ነው። እውነት ነው። እዛም ባለሙያዎችም ስለሚያገኙ አጠቃቀሙንም መጠየቅ ይቻላል። ጠቃሚ የሆነ መረጃም መጠየቅና ማግኘት ይችላሉ። እውነት ነው። እንደዚህ አይነት ኤግዚቢሽኖች ላይ አሁን አንዳንዴ ከስኳር ህመም ጋር በተገናኘ የምርመራው መሳሪያና አንዳንዴ ደግሞ ደም የምናስቀምጥባት አለች ስትሪፕ የምትባለው አለች አይደል? እነሱ ብዙ ጊዜ አለመገኘት አለ። አላቂዎቹ ለመተካት ችግሮች ይኖራሉና ይህንን በተመለከተ ቋሚ የሆኑ በደንብ የሚገኙትን በደንብ መረጃ ለማግኘትም እንደዚህ አይነት ኤግዚቢሽኖች አዳዲስ ነገሮችን ይዘው ስለሚመጡ ጥሩ ነው። ስለዚህ እንግዲህ እዚህ ላይ ትኩረት አለን የሚሉ እዛ ላይ ኤግዚቢሽን ላይ ሄደው መረጃ ቢያገኙ መልካም ነው። ክረምቱ እየተገባደደ ነው ብለናል። እንግዲህ ከቡሄ በኋላ የክረምቱ ወቅት ያለቀ መምጣቱን የሚያበስሩ ብዙ ነገሮች አሉ። እንደ ምሳሌም ዛሬ እንግዲህ በተለያዩ አካባቢዎች ከተሞችም ላይ አሁን እየተለመደ ነው። በተለይ በክልሎች በሰሜኑ አካባቢ ላይ የአሸንዳ ሻደይ ሶለል በዓል ይከበራል። የሴቶች የልጃገረዶች ጭፈራዎች ናቸው። ግን በቃ እነዚህ ነገሮች ወደ አዲስ አመት መጠጋታችንን የሚያበስሩ ናቸውና ደስ ይላል። በህመም ላይ ላሉ ብዙ ተስፋን ለሚፈልጉ ሰዎች መውጣት ነው መሻገር ነውና ወደ አዲስ አመት መምጣት በጣም ደስ የሚል ነገር ነው። ግን እንደው ከክረምት ጋር ተያይዞ ያው ቅዝቃዜው ይቀጥላል እስከ ጥቅምት ምንም እስከ ጥርም አንዳንዴ የቅዝቃዜ ወቅቶች ናቸውና እንደው ከክረምት ከቅዝቃዜ ጋር ተያይዞ የሚባባሱ ህመሞችን ብናነሳ መልካም ነው አይደለም? አዎ እንግዲህ ከቅዝቃዜ ጋር ተያይዞ አንዳንድ በተለይ የመተንፈሻ አካላት ህመሞች ሊነሱ ይችላሉ። ቀደም ብለው የነበሩ መንስኤ ማለት እንደ መንስኤ ሳይሆን እንደ አነሳሽ ምክንያት ቅዝቃዜውን ተያይዞ የመተንፈሻ አካላት ህመም ሊነሱ ይችላሉ። ከዛ በተጨማሪ ደግሞ ብዙ ጊዜ ቅዝቃዜ ሲሆን የመታፈን ነገር አለ። መስኮት በር የመዘጋጋት ነገር ሙቀትን ለመጠበቅ እንደዛ አይነት ነገሮች ብዙ ጊዜ ይስተዋላሉ
በተለይ የመጓጓዣ የትራንስፖርት ባስም ሊሆን ይችላል፣ ታክሲዎችም ሊሆን ይችላል፣ ስብሰባ አዳራሹ እንዲሁም ቤታችን ውስጥ መስኮቶችን በሮችን መዘጋጋት የተለመደ ነው። ይሄ ደግሞ ትንሽ የጉንፋን ስርጭት እንደዚህ በቫይረስ የሚተላለፉ በሽታዎች ብዙ ጊዜ ክረምት ላይ የመስፋፋት ነገር አላቸው። እነኚህ ናቸው። እንደ አለርጂ የሚሆንባቸው ሰዎች አሉ። ቅዝቃዜ እሱም ያው የአስማ እሱን ሊያስነሳባቸው ይችላል። ያው አስፈላጊ የሆነውን ጥንቃቄ ማድረግ ይገባል። ምናልባት በቀዝቃዛ አየር ያለ መውጣት፣ ቤት ውስጥ መሆን፣ ሞቃት አየርን መጠበቅ እንደዚህ አይነት ነገሮችን በማድረግ እንዳይነሳባቸው መከላከል ይቻላል። ከዚህ ከክረምቱ ጋር ተያይዞ የታመቁ ነገሮችም ሊኖሩ ይችላሉ። የሚያፍን ነገር ካለ እሱንም ማናፈስም ጥሩ ሊሆን ይችላል። ማናፈስም ያስፈልጋል። በአንድ በኩል ጥንቃቄውም ያስፈልጋል። እንደዚህ አይነት ህመም ደግሞ የሌላባቸው ሰዎች ደግሞ በቫይረስ የሚመጡ ተላላፊ የሆኑ ኮመን ኮልድ እንደዚህ አይነት በሽታዎችን ለመከላከል ደግሞ ማናፈስ ያስፈልጋል ማለት ነው። መልካም። አንዳንዴ አሁን ቅዝቃዜውን ለመቋቋም ብለን የከሰል ማያያዝ እንደዚህ በከሰል መጠቀም ቤት ማሞቅ እንደዚህ አይነት ነገሮች አሉ። ይህም የራሱ አንዳንዴ ችግር አለው። በተለይ ደግሞ በሚታፈንበት ጊዜ የካርቦን ዳይኦክሳይድ ይኖራል፣ መታፈን ይኖራል። በከሰል ተታፍኖ ብዙ ሰዎች ህይወታቸውን የሚያጣሩና ይህን ጥንቃቄ ያስፈልገዋል። ግን እንደው ከቅዝቃዜው ጋር ተያይዞ እንደ ሰውነታችን ውስጥ ምንድነው የሚፈጠረው? አንዳንዴ እንደው እሪህን የመሰሉ ወይም ደግሞ ከቅዝቃዜ ጋር ተያይዘው የሚባባሱባቸው ከደም ስር ከጡንቻ ጋር የተያያዙ ችግሮች የሚያጋጥሟቸው ሰዎች አሉና ሰውነታችን ውስጥ ምን ይፈጠራል የሚለውን ነገር ትንሽ ብናይ። እንግዲህ ቅዝቃዜ ሲኖር ሰውነታችን ኖርማሊ በሙቀ ጊዜ ሪላክስድ ነው። ቅዝቃዜ ሲሆን ደግሞ የመኮማተር ነገር አለው። ደም ስሮቻችንም የመኮማተር ነገር አለ፣ ጡንቻችንም የመኮማተር ነገር አለና ምናልባት እድሜያቸው ከፍ ባለ ሰዎች ጥሩ የደም ዝውውር ማይኖረን ከሆነ ቅዝቃዜው አፌክት ሊያደርገን ይችላል። ይህንንም ትንሽ በመራመድ ዞር በማለት ሰውነታችንን ለቀቅ እንዲል ማድረግ እንችላለን። የደም ዝውውራችንን ማፋጠን እንችላለን። ስለዚህ ቅዝቃዜውን በዛ መቋቋም እንችላለን። አለበለዚያ ቅዝቃዜው ሲደመር እንቅስቃሴ ማጣት ደግሞ አፌክት ያደርገናል ማለት ነው። ሰውነታችን ይኮማተራል፣ ጡንቻችን፣ በተለይ ደግሞ የደም ስራችን ጥሩ የደም ዝውውር ላይኖረን ይችላል። እጅና እግሮቻችን በጣም የመቀዝቀዝ ሁኔታ ያጋጥማቸዋል። መልካም። ያው እንግዲህ ከአንዱ ለማስተካከል ከሚደረጉ እርምጃዎች አንዱ እንቅስቃሴ ማድረግ ነው። አመጋገብ ላይም ትንሽ ካርቦሃይድሬት መጨመር ያስፈልጋል። በዚህ ወቅት ላይ ካርቦሃይድሬት እንግዲህ እንደ አስፈላጊነቱ ነው። እንደ ጤናው ሁኔታ በጣም እንቅስቃሴ ማያረግ ሰው ሙሉ በሙሉ ማስወገድ የለበትም፣ ግን የተመጣጠነ መሆን ያለበት። አመጋገባችን የሁሉንም ካርቦሃይድሬትም ፕሮቲንም ሁሉንም ነገር ማመጣጠን አለበት። ሞር ግን ለዚህ እኔ በራሴ የምመክረው ትኩስ ነገሮችን ማዘውተር አስፈላጊ ነው እንጂ እንደኔ ለሙቀቱ ካርቦሃይድሬት መጨመሩ አላየውም። አንዳንድ ምግብ ብቻ ነው ግን አስፈላጊ የሆነውን ግን ከሁሉም አይነት ማግኘቱ ጠቃሚ ነው ያስባል። እውነት ነው። ያው እንግዲህ በተለምዶ በዚህ ወቅት ላይ ገበያ ላይ የምናገኛቸው በጣም የሚወጡ የምግብ አይነቶች አሉ። በቆሎ አለ፣ ድንቹ፣ እነዚህ ነገሮች በጣም ቶሎም ደግሞ ለምግብም ለማድረስም ለማቅረብም አሁን ድንች በጣም በቀላሉ ቶሎ ይደርሳልና ብዙ ሰዎች ይጠቀማሉ። በክረምት ስለሚደርስም በጣም የወቅት ምግቦች ናቸው፣ የክረምት ምግቦች ናቸው። ነገር ግን ያው ማመጣጠኑ እንዳልሽው ከሌሎች ምግቦች ጋር ጥሩ ይሆናል። በተለይ ደግሞ አሁን እንግዲህ ድንችን ብዙ ጊዜ ሰው እንደ አትክልት ነው የሚቆጥረውና ለስኳር ታማሚዎች ያው ልክ እንደ ዳቦን እንደ ሌሎቹ
ሁሉ ስኳር ላይ የስኳር ታማሚዎችም እንዳያዘወትሩት ከሚመከሩት መካከል ነው አይደለ? አዎ ማለት ያው ሁሉንም መጠን ያስፈልጋል፣ መመጠን ያስፈልጋል። ብዙ አመጋገባችን ሁሉንም አይነት የምግብ አይነቶች መያዝ አለበት። ስለዚህ አሁን የስኳር ህመምተኞችም አትክልትና ፍራፍሬ፣ ፕሮቲን፣ ካርቦሃይድሬት በተመጣጠነ መልኩ መጠቀም አለባቸው። የስኳርና እንትንም መቀነስ አለባቸው። ዳይሬክት ስኳር የሆኑ ምግቦችን ማለት ነው። መልካም በጣም አመሰግናለሁ ዶክተር። ማስታወቂያዎችን ሰምተን ተመልሰን ወደ ዋናው ርዕሰ ጉዳያችን ወደ ዛሬው ርዕሰ ጉዳያችን እንሻገራለን። እንግዲህ በጣም ጠቃሚ ናቸው በወቅቱ ብዬ ነው እነዚህን ጉዳይ ዛሬ እንድናነሳ የወደድኩት። ዋናው ዛሬ ርዕሰ ጉዳያችን እንግዲህ ከህክምና ከረጅም ጊዜ ህክምና ስንከታተል ህክምናን አቋርጦ ወደ ሌሎች ወደ ሃይማኖታዊ ህክምናዎች ወይም ደግሞ ወደ ባህላዊ ህክምናዎች የሚሄድን ጉዳይ በተመለከተ ነው አንዳንድ ሀሳቦችን የምናነሳው። እንመለስበታለን። አድማጮች ከኛ ጋር እንደሆናችሁ እንድትነግሩን እንፈልጋለን። 0115595151 0115536006 እና 0115536008 ላይ ልትደውሉልን ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። አርማውር ሃንሰን የምርምር ኢንስቲትዩት እና የኢትዮጵያ ስኳር ህመም ማህበር ስፖንሰሮቻችን ናቸው። እጅግ በጣም እናመሰግናለን። ማስታወቂያዎችን ሰምተን ተመልሰን እንገናኝ። በዓለም ዙሪያ በሚሊዮን የሚቆጠሩ ህጻናትና ወጣቶች ከአይነት አንድ የስኳር ህመም ጋር እየኖሩ እንደሆነ ያውቃሉ? እነዚህ ልጆች በትክክለኛ ህክምና፣ በተከታታይ ክትትልና በቤተሰብ ድጋፍ ጤናማና ውጤታማ ህይወት ሊኖራቸው ይችላል። አይነት አንድ የስኳር ህመም የሚከሰተው ሰውነት በቂ ኢንሱሊን ማምረት ሲያቆም ሲሆን ለዚህም እስካሁን ድረስ አንድ ብቻ የሚባል መንስኤ አልተገኘም። አይነት አንድ የስኳር ህመም በፍጥነት የሚመጣ ህመም ነው። ከምልክቶቹ መካከል ብዙ ሽንት መሽናት፣ ከፍተኛ ጥማትና ረሃብ፣ ክብደት መቀነስ፣ የእይታ ብዥታና ድካም ይገኙበታል። አይነት አንድ የስኳር ህመም ያለበት ልጅ ኢንሱሊን በየቀኑ መውሰድ የሚኖርበት ሲሆን የደም ስኳር ክትትል፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴና መደበኛ ህክምናዊ ክትትል ማድረግ ያስፈልጉታል። ብዙ ቤተሰቦች ልጅ ወደፊት ምን ይሆናል ብለው ይጨነቃሉ። ከአይነት አንድ የስኳር ህመም ጋር የሚኖሩ ሰዎች ሐኪም፣ መምህር፣ መሐንዲስ፣ ፓይለት ወይም አትሌት ሊሆኑ ይችላሉ። የአይነት አንድ የስኳር ምርመራ የህይወት መጨረሻ ሳይሆን አዲስ የጤና አስተዳደር ጉዞ መጀመሪያ መሆኑን ይወቁ። ይህ መልእክት የተዘጋጀው የኢትዮጵያ ስኳር ህመም ማህበር ከቼንጂን ዲያቤትስ ኢን ችልድረን ጋር በመተባበር ነው። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶቹን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል። አድማጮች ከኛ ጋር ስላላችሁ እጅግ በጣም እናመሰግናለን። አርማውር ሃንሰን የምርምር ኢንስቲትዩት እና የኢትዮጵያ ስኳር ህመም ማህበርን እጅግ በጣም እናመሰግናለን። ሁለቱም እጅግ አንጋፋ ተቋማት ናቸው። በጤናው ዘርፍ ላይ ብዙ አበርክቶ አላቸው። አርማውር ሃንሰን የምርምር ኢንስቲትዩትን ቅድም በነገርኳችሁ አድዋ ላይ በሚገኘው ኤግዚቢሽን ላይ ታገኟቸዋላችሁ ከዛሬ ጀምሮ። እዛም ብትሄዱና ብታወሯቸው በተለይ ደግሞ በምርምሩ ዘርፍ ላይ በጣም ብዙ ድጋፎችን ልታገኙ ትችላላችሁ። ለወጣት ተመራማሪዎች በተለይ ትልቅ በር የከፈተ አንጋፋ ተቋም ነው። እናመሰግናለን። የኢትዮጵያ ስኳር ህመም ማህበርም አንጋፋ ተቋም ነው። ለስኳር ህሙማን ብዙ ድጋፎችን እያደረገ ይገኛል በሀገራችን። ስለዚህም እንግዲህ ስኳር ህመምን በተመለከተ ለምናስተላልፋቸው መረጃዎች ስፖንሰር ስላደረገን የኢትዮጵያ ስኳር ህመም ማህበርን እናመሰግናለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር እንግዲህ ቅድም ያነሳነው ነገር አለ። በተለይ ተላላፊ ያልሆኑ ህመሞችን ህክምና የጀመሩ ሰዎች ልክ እንደተነገራቸው
ከዛ በኋላ ወይ ህክምናቸውን ትንሽ ይገፉና ያቋርጣሉ አለም ደግሞ ልክ እንደተነገራቸው በመደናገጥም ሊያቆሙ ይችላሉና እንደ አማራጭ የሚጠቀሟቸው ምንድናቸው ወዴት ይሄዳሉ የሚለውን እንደነነሻ ብናነሳ ቅድም እንዳነሳሽው ብዙ ጊዜ አብዛኞቹ ወደ የእምነት ተቋማት በእምነት ተቋማት ውስጥ የሚደረጉ የፈውስ ፕሮግራሞች ሌሎችም አማራጮችን ይጠቀማሉ። ሌሎቹ ደግሞ የባህላዊ ህክምናዎች ጋር ይሄዳሉ። እንግዲህ እምነትን በተያያዘ በተለይ እነዚህ ክሮኒክ ዲዞዞች ካንሰርን ጨምሮ እምነት አስፈላጊ ነገር ነው። አንዱ ህክምና ነው። ስሜታቸውን ያሻሽልላቸዋል፣ ተስፋን ይሰጣቸዋል፣ የመኖርን ትርጉም ይሰጣቸዋልና አንዱ የሚመከር ነገር ነው ስፒሪቹዋል ፕራክቲስ። እዚህ ጋር ግን ህክምናውን የሚቆም ከሆነ ግን ደግሞ ሁለተኛ ችግር ያመጣል ማለት ነው። ህመምተኞች ህክምናቸውን አቋርጠው ሲመለሱ እንደ መጀመሪያው ጊዜ አይሆንም። ኮምፕሊኬሽኖች ሊፈጠሩ ይችላሉ። ህክምናው ላይ ቆጣጠሩት ይችላሉ። ችግሩ ተባብሶ በፊት በደንብ በመድኃኒት የተቆጣጠረ ነገር በመሀል ቆሞ ሲመለስ ከኮምፕሊኬሽኑ በተጨማሪ መቆጣጠር ደግሞ በጣም ሊከብድ ይችላል። ስለዚህ አብረው የሚሄዱ ነገሮች ናቸው። የህክምናውን ማስኬድ ይቻላል። በእምነት ተቋማትም የምናገኘውን ነገር አብረን ማስኬድ እንችላለን እና የባህላዊ ህክምና ደግሞ እንግዲህ እሱንም ከዶክተሮች ጋር መማከር የሚያስፈልግ ነው። የጤና ባለሙያዎችን ማማከር ያስፈልጋል። ግን ከእምነት ጋር ተያይዞ ያለውን ነገር ግን አብረው ማስኬድ የሚቻል ይመስለኛል። እውነት ነው። የባህላዊ ህክምና ላይ በጣም ነው የሚቆጨኝ። ምክንያቱም እንደኛ በእጽዋት የበለጸገ ሀገር ብዙ አይደለም። በጣም በብዙ እጽዋት የበለጸግን። ለምሳሌ አደይ አበባን እንኳን ብታነሺ ሌላ ዓለም ላይ የለችም። አደይ አበባ የኛ ናት። ልክ እንደዚህ አይነት ደግሞ በጣም ብዙ የኛ ብቻ የሆኑ የእጽዋት አይነቶች ብዙ አሉ እና የባህል ህክምና ላይ በጣም ዘምነን ሰልጥነን ባህላዊ ህክምናችን አድጎ እንደሌሎቹ ሀገራት አለመሆኑ በጣም የሚቆጨን ብዙዎቻችን። ነገር ግን አሁንም የሚደረጉት እንቅስቃሴዎች አሉ፣ ጥረቶች እየተደረጉ ነው። አጥጋቢ ናቸው ማለት አንችልም። ምክንያቱም ረጅም እንደ ኢትዮጵያ 3000 ዘመን ታሪክ እንዳላት ሀገር እዚህም ላይ ብዙ አሁንም ድረስ በተለይ ከከተሞች ወጣ ያሉ አካባቢዎች ላይ ባህላዊ ህክምና እጾች መድኃኒቶቻችን ጥቅም ላይ ይውላሉ። ነገር ግን እነዚህ ዘመናው በደንብ ወደ በዘመናዊ መልክ ፋብሪካ ገብተው ከህክምናው ጋር አንድ ላይ ከዘመናዊ ህክምና ጋር አንድ ላይ ቢዋሃዱ ጥሩ ውጤት የሚያመጣ ይመስለኛል። እውነት ነው። በሌላ ጊዜ ይህንን ጉዳይ በደንብ እንመለከተዋለን እና ከአድማጮቻችን ጋር እንወያይበታለን። ግን ሁሉም ሰው ሊቆጨውና በደንብ ደግሞ ተግባራዊ ሊደረግ የሚገባ ነገር ነው። ምርምሮች ይሰራሉ፣ ብዙ ነገሮች እንሰማለን የተለያዩ ቦታዎች ላይ። ነገር ግን ደግሞ ይሄ መድኃኒት ከዚህ እጽ ላይ ተወስዶ በእኛ ጋር ተመረተ ተብሎ ይፋ ሲደረግ ብዙ አጋይምና ብዙ መስራት እንዳለብን የሚያመላክት ነው። ከእምነት ጋር ተያይዞ ያው አንድ ህመም አለብኝ የካንሰር ታማሚ ነህ ተብሎ እንደተነገረው አንድ ሰው ከዛ ህክምና የመውጣት ሁኔታዎች አሉና ወጥቶ ህክምናውን አቁሞ ወደ ጥልጥ ብሎ መሄድ አይነት ነገሮች አሉና እነዚህ ብዙዎቹን ችግሮችን ሲያባብሱባቸው እናስተውላለንና ለዛም ነው አንዳንዴ ቆይተው ሰዎች ደረጃቸው ተባብሶ የሚመጡትና ይሄም አንዱ አስቸጋሪ ነገር ነው አይደል? እውነት ነው። ያው ብዙ ጊዜ ሁሉም ነገር በጊዜ ህክምና ሲጀመር ውጤቱም ያማረ ይሆናል። በተለይ ከካንሰር ጋር በተያያዘ በጊዜ በተገኘ ቁጥር ውጤቱ ቆንጆ እየሆነ ይመጣል። ግን እየቆየ በመጣ ቁጥር ደግሞ ለህክምናም በጣም እያስቸገረ ይመጣል። ስለዚህ ሁልጊዜ አማራጭ የህክምና አማራጮችን ከጤና ባለሙያዎች ጋር መወያየት ያስፈልጋል። ማቆም ላይ አያስፈልግም። በጎን ማስኬድ እስከተቻለ ድረስ ማቆም ላይ ብዙ
አቁሞ መሄዱ ብዙ አንዳንድ ሕክምና ላይ ፈልጎ ማግኘት አለ። ያው እዚህም ላይ በተለይ ካንሰር ላይም ብዙ ይሞከራል። የስኳርና የደም ግፊት ታማሚዎች ላይ ቁጥሩም ብዙ ስለሆነ ከዚህ ጋር ባለሙያዎቻችን ብዙ ላይ ሄዱበት ይችላሉ እንጂ የታካሚም ቁጥር በጣም ብዙ ስለሆነ ይሄንን ለመስራት ራሱን የቻለ ሰው ስለሚያስፈልግ ነው እንጂ እንደ ቲቪ ያሉ ተላላፊ የሆኑ ህመሞች ላይ ታካሚዎች አንዴ ከተመዘገቡ በኋላ ድንገት ከህክምናቸው ቢጠፉ ሌላም ሰው ይያዛል ማለት ሌላም ሰው አድራሻ ይሞላል፣ ይፈልጋሉ። በአድራሻቸው ተፈልገው እንዲመጡና ህክምናቸው እንዲቀጥሉ ይደረጋል። ምክንያቱም ተላላፊም ስለሆነ በጣም አስቸጋሪም ስለሆነ ጭምር ነው። የካንሰር ህክምና ላይም እንደዚሁ ያስተዋልኳቸው ነገሮች አሉ። ሰዎች ስማቸው ይጻፋል፣ ከዛ በኋላ ድንገት ህክምናቸውን አቋርጠው ቢሄዱ ይፈልጋሉ። ተፈልገው ህክምናቸውን እንዲቀጥሉ ያደርጋሉ። እንደውም አንድ ጊዜ አንድ ዶክተር ሲናገሩ ሰምቼ ነበረ። አንድ ታካሚያቸው ተመርምራ ከታወቀ በኋላ መጀመሪያ በደንብ ከተነጋገሩ በኋላ ጠፋች። ህክምናውን አቋረጠችና ስትጠፋባቸው ከዛ በኋላ እንደገና ፍለጋ መንገድ ላይ ሁሉ ሲያዩት እየተደበቀችባቸው እንደዚህ በጣም አሳምኗት መጨረሻ ላይ ህክምናዋን ቀጠለችና ሐኪሙም እሷም አንድ ላይ ሆነው ተወያይተን ነበርና እሱን አጋጣሚ አስታውሼ ነው እና እንደው ህክምና ማቋረጡ ተገቢ አይደለም ለማለትም ጭምር ነው ይሄንንም ያነሳሁት። ህክምና መቀጠሉ ተገቢ ይሆናል። እንግዲህ ስልክ መስመራችን ላይ መጋቢ አዲስ ነው ዛሬ ለአድማጮቻችን ሰርፕራይዝ አድርገን እንግዲህ ድንገቴ ነው አይደል? ድንገቴ ነው አላስታወቅናቸው እሳቸውን እንደምንጋብዝ መስመራችን ላይ አግኝተናቸዋልና ከዚህ ጋር የተያያዙ ሀሳቦችን ነው የምናነሳውና በሃይማኖቱ አስተምሮ በኩል ያሉ ነገሮችን ያን መጋቢ ሲባል ሌላ ነገር ይመስላል ብለው ነው? አይ ሌላ ነገር ሳይሆን መጋቢ ብዙ ትርጉም በቤተክርስቲያን መጋቢ የሚባለው በገዳም ውስጥ ያለ ወይም በቤተክርስቲያን ያለ የሚያስተዳድረው ምን ይለኛ ደግሞ መጋቢ ሐዲስ መጋቢ ልዩ ልዩ ትርጓሜ ያለው ማለት ነው። እውነት ነው፣ ልክ ነው። እንግዲህ የሐዲስና ብላት አስተማሪ ናቸው። በጣም አመሰግናለሁ መጋቢ ስላገኘሁ። መጋቢ አዲስ አሁንም ላስተካክል። እንግዲህ ርዕሰ ጉዳያችን ተላላፊ ያልሆኑ ህመሞች በተመለከተ ነው የኛ ፕሮግራም እና ከሃይማኖት አስተምሮ አኳያ አንዳንድ ነገሮችን ለማንሳት ነው እርስዎንም የጋበዝነዎት። እነዚህ እንደ ስኳር፣ ደም ግፊት ያሉ ህመሞች ካንሰሩም አለ ምን ያህል አሳሳቢ ይሆናሉ፣ ምን ያህል ያሳስቦታል እርስዎንም የሚለውን እንደመነሻ ላንሳ። እንግዲህ ይሄ ዓለም አቀፋዊ ወይ አፍሪካዊ ወይ ኢትዮጵያዊ ወይ የገሌ የምትዋር አጠቃላይ በሰው ዘር ላይ የመጣ ጉዳይ ነው። እንግዲህ እንደ ሃይማኖቱ ትምህርት አዳም ከገነት ከተባረረ በኋላ ሰውነቱም ምድሪቱም ቅጣት ሲቀጡ ሰውነቱ ምድሪቱ እሾህ አሜከላ እንድታበቅል ሰውነቱ ደግሞ ለተለያዩ በሽታዎች እንዲጋለጡ ሆኗል ነው የሚለው መጽሐፋችን። እንግዲህ ይሄንን ይዘን ወደ ምድር ከመጣን በኋላ ለተለያዩ ችግሮቹ የሰው ልጅ መፍትሄ ሲፈልግ ኖሯል። ታውቂያለሽ፣ ለምሳሌ በጥንት ዘመን አድኖ በመብላት ያንን በእሳት በማብሰል አሁን ደረሰበት ደረጃ ደርሷል። እንግዲህ ቅጠል ከመልበስ ተነስቶ ዛሬ በዓለም ላይ የልብሱ ዲዛይን የልብሱ ምርት ምን ደረጃ እንደደረሰ ታውቂያለሽ። ፍራፍሬ ለቅሞ ከመብላት ተነስቶ ዛሬ የምግቡ ደረጃ የት እንደደረሰ ታውቂያለሽ። በእግሩ ከመሄድ አልፎ በፈረስ በበቅሎ ከመሄድ አልፎ ደግሞ አውሮፕላኑ፣ መኪናው፣ ባቡሩ፣ መርከቡ የሰው ልጅ ጭንቅላት ተመራማሪ ነውና ለችግሮቹ መፍትሄ ለመስጠት የጥበብ እናቱ መፍትሄ ችግር ነው እንደሚባለው ሁሉ መፍትሄ ይሰጥኗል። እንግዲህ አሁን በጠየቅሽ ደግሞ በበሽታ በኩል ደግሞ ላሉ ችግሮቹ በተለያየ ጊዜ መፍትሄ ሲሰጥ ኖሯል። አንደኛ እነዚህን በሽታዎች እንዲያይዙት በመጠንቀቅ፣ ሁለተኛ ለበሽታዎቹ መፍትሄ ፍለጋ። እንግዲህ እንደሚታወቀው ሃይማኖት የስጋም የነፍስም ጉዳይ ይመለከተዋል። እኔ ሁል ጊዜ በብዙ መድረክም እንደምናገረው ሃይማኖት በዓለም ካሉ ሳይንስና ቴክኖሎጂ፣ ስነ ልቦናና ፍልስፍና ከብዙዎቹ በዓለም ካሉት ነገሮች ሃይማኖትን ምን ይለየዋል ከተባለ ሃይማኖት ፈጣሪውን ይመስላል። የሃይማኖት ፈጣሪው እግዚአብሔር ነው። እግዚአብሔር ደግሞ የነፍስም የስጋም አምላክ አንተ ለኩሉ ዘስጋው ለኩላ ዘነፍስ ነው። እግዚአብሔር የነፍስም የስጋም አምላክ ነው። ስለዚህ የሃይማኖት ባለቤቱ እግዚአብሔር ከሆነ እግዚአብሔር ሁሉም ነገር ከተመለከተው ሃይማኖትም ሁሉ ነገር የሚመለከተዋል ማለት ነው። ስለዚህ በነፍሳችንም በስጋችንም ቁጥጥር ያደርጋል እግዚአብሔር እና እነዚህ በሽታዎች እንዳልኩሽ
ቅርጻቸውን እየቀያየሩ ካመጋገብ ካኗኗር ካየር ብክለት በጣም ከብዙ ነገር አሁን አብራርተን ተንተን በማንጨርሰው ምክንያት እነዚህ በሽታዎች በዓለም መጥተዋል። አሁን በሽታው ለምን መጣ ብሎ ከመጨነቅ ይልቅ መፍትሄው ምንድነው? መቼም ለምን ወደቀ ብሎ ለመጨነቅ መጀመሪያ መነሳት አለበት ሰውየው። ለምን ተሰበረ ብሎ ለመወያየት መጀመሪያ መነሳት አለበትና አሁን በሽታው እንዳልሽው አስጨናቂ በዓለም ዙሪያ ነው የመጣው ችግሩ። ነገር ግን እኔ መከላከያዎቹን ደግሞ እግዚአብሔር ሰጥቷል። እግዚአብሔር ደግሞ በሳይንስ በኩልም የሰጠው መፍትሄ አለ፣ በሃይማኖት በኩልም የሰጠው መፍትሄ አለ። ስለዚህ ሃይማኖት አመጋገብን በማስተካከል እኔ ሁልጊዜም እንደምለው አመጋገቡ የተበላሸ ሰው እንኳን ሃይማኖተኛ ስፖርተኛ እንኳን መሆን አይችልም። መጥኖ መብላት፣ መርጦ መብላት፣ ለጤንነት የሚስማማውን በማድረግ እንቅስቃሴ በማድረግ የሚገርምሽ ነገር በገዳም ያሉ አባቶች ከዚህ በሽታ በአብዛኛው ነፃ ናቸው። ለምን? ይሰግዳሉ፣ ይጾማሉ፣ ይጸልያሉ። ሰውነታቸው እንቅስቃሴ ላይ ነው ያለው። ስለዚህ እነዚህ በሽታዎች በአብዛኛው ሳይንስ ያልደረሰበትንና እኛም ያልደረስንበትን ለጊዜው እንተውና ቢያንስ እነዚህ ነገሮች በጾም በጸሎት በስግደት በዚህ በዘመናዊ በኩል ደግሞ በስፖርት ምግቦችን ለይቶ በመብላት መርጦ በመብላት መከላከል እንደሚቻል ሳይንስ የሚያስተምረውን ሃይማኖትም ይቀበላል። ሃይማኖት የሚያስተምረውም ከሳይንሱ ጋር የሚጣላ አይደለም ማለት ነው። መልካም አመሰግናለሁ። እንደ እርሶስ ደም ግፊቱን ስኳሩን ቼክ ያደርጋሉ? እንግዲህ አሁን ከኢትዮጵያውያን አንዱ ነኝ። አዜብ ሌላ ከሌላ እንግሊዛዊ ወይ ጃፓናዊ አሜሪካዊ አይደለሁም። እንደ አብዛኛው ኢትዮጵያዊ ብዙም ደንታ እንደሌለው ከዛው ማህበረሰብ መመደብ ነኝ። ግን ከቅርብ ጊዜ ወዲህ ግን ያው በተቻለ መጠን እነዚህ ነገሮች ቼክ ለማድረግ ሞክራለሁኝ፣ ሞክሬም አውቃለሁኝ። መልካም አመሰግናለሁ። ህመምን በተመለከተ ብዙ ሰዎች ቁጣን እንደ እርግማን፣ በተለይ እነዚህ ካንሰርን በተመለከተ ሌሎችም ተላላፊ ያልሆኑ የምንላቸውን ህመሞች እንደ ቁጣ የመቁጠር ሁኔታዎች አሉና እዚህ ላይ ሃይማኖቱ ምን ይላል? ይሄ በሁለት ከፍሎ መታየት አለበት። በሽታ ብቻ ሳይሆን ውሃ ለምሳሌ ጠጥተን እንድንረካበት፣ ታጥበን እንድንነጻበት፣ እህል የተተከለ ተክል እንዲጸድቅበት፣ የተዘራ እንዲበቅልበት ለምድር በረከት ነው የተሰጠ ነው። ነገር ግን አንዳንድ ጊዜ ሰው ደግሞ ሲያጠፋ በውሃ የጠፉ ሰዎች አሉ። ፈርዖን ከነሰራዊቱ በውሃ ነው የጠፋው። በኖህ ጊዜ የነበሩ ሰዎች በውሃ ነው የጠፉት። በሰዶም በገሞራ የነበሩ ሰዎች በእሳት ነው የጠፉት። እንግዲህ እሳት ታውቂዋለሽ፣ ወሳኝ ነው። እሳት ባይኖር ብለሽ ስታስቢ ራሱ በህይወታችን እሳት ባይኖር ኑሮ ብለን ስናስብ እኮ መኖር አይቻልም አይደለም? ውሃ ባይኖር ኑሮ ብለን ስናስብ መኖር አይቻልም። እግዚአብሔር ለበረከት የፈጠራቸው ነገሮች ሰው ሲያጠፋ ለቅጣት ሲውሉ አይተናል። ነፋስ በረከት ነው፣ ለእኛን ተነፍሰዋለን፣ እጽዋትን ያሳድጋቸዋል። አዝሪት በጣም ለብዙ ነገር አስፈላጊ ነው። ግን በእሳት ደግሞ የሰናወር ነጻ ፍሶበታል። ሌሎችም ጉዳዮች ለቅጣት የሚታዘዙበት ጊዜ አለ። ይሄን መካድ አንችልም። በኦሪት ዘዳግም ምዕራፍ 28 ላይ ስትመለከች፣ በኦሪት ዘጸአት ምዕራፍ 5 ላይ ስትመለከች እግዚአብሔር ለቅጣት የሚያመጣቸው በሽታዎች አሉ። ሰዎችን ለመቅጣት በቀጥታ እንዲያውም በእንተ ጤና ደዌ ዘኃጢአት በኃጢአት ምክንያት በጥፋት ለቅጣት የሚመጣ በተለየ መንገድ የሚመጣ የለም ማለት አንቺ ቅድም እንዳልኩሽ ውሃ ለእርካታ እንደተፈጠረ ሁሉ ለጥፋትም ሲውል አይተነዋል። እሳት ለሙቀት ለማብሰል እንደተፈጠረ ሁሉ ለማቃጠል ሲውል አይተነዋል። ነፋስ ለእኛ እንድንተነፍሰው እኛ የተነፈስነው እጽዋት ተቀብለው ተንፍሰው እነሱም እንደሚያርጉ እኛ እንደምንኖረው ሁሉ እንደገና ነፋስ ለቅጣት እንደሆነ ሁሉ ሰው በሌላ በኩል ደግሞ በሽታ ለቅጣት ሲያውለው አይተናል። ይሄ ማለት ግን በሽታ ሁሉ የቅጣት ነው፣ የመቅሰፍት ነው፣ የኃጢአት ነው ብሎ ማሰብ የዋህነት ነው። እንደዛ የሚል ነገር የለም በቤተክርስቲያኒቱ። እንደዚህ አይነት ትምህርት የለም። አንዳንድ ጊዜ ግን ለቅጣት የመጡ መጽሐፉ እንደነ ሄሮድስ በኃጢአታቸው ምክንያት የተቀጡ በበሽታ የተቀጡ ሰዎች አሉ። እንደ መጻጉ አይነት በኃጢአታቸው የተቀጡ ሰዎች እንዳሉ ይጻፋል። እንደ ኢዮብ አይነት ደግሞ አለ። ለምሳሌ ኢዮብን ብትመለከች ያ ሁሉ የመከራ ዶፍ የወረደበት በኃጢአቱ ምክንያት አይደለም፣ የበለጠ ዋጋ እንዳገኝም ነው። ስለዚህ እኔ በሽታ ሁሉ የኃጢአት ምንጭ ነው ብለን ባንደመድምም ለቅጣት የሚመጡ ነገሮች እንዳሉ ግን እናስባለን። ነገር ግን አሁን ካንሰር ብትዩ፣ ኤችአይቪ ብትዩ፣ ሌሎችም እነዚህ ተላላፊ ያልሆኑ ቋሚ በሽታዎች በጠቅላላ መቶ የኃጢአት ውጤት ናቸው ብሎ መደምደም ከባድ ነው። መልካም። ሌላው ጥያቄ ሃይማኖታዊ ሕክምናን በተመለከተ ሃይማኖታዊ ሕክምና ስንል ምንድን ነው የሚለውን ቢያብራሩልኝ። በመጀመሪያ ደረጃ ሃይማኖት ሁለት መንታ ነው አዜብ። እንደሚታው አሁን ረሃብ ስንል ለምሳሌ ረሃብ
ዓለማዊ ሰው ወይም ከሃይማኖት ውጭ ያለ ሰው ረሃብ ምንድነው ብትዩ ምግብ ማጣት ሊልሽ ይችላል። መጠማት ምንድነው ውሃ ማጣት ሊልሽ፣ ብርድ መበረድ ምንድነው ብትዩ ልብስ ማጣት ሊልሽ፣ በረንዳ ማደር ምንድነው ቤት ማጣት ሊልሽ ይችላል። ሞት ምንድነው ብትዩ የነፍስና የሥጋ መለያየት፣ እናትን አባቱን ወንድምህትን ሰውን ማጣት ሊሆን ይችላል። በመጽሐፍ ቅዱስ ግን ድርብ ትርጉም አላቸው ሁሉ። ረሃበ ነፍስ አለ፣ ረሃበ ሥጋ አለ። ምግብ ስታጭ ሰውነትሽ ይራባል፣ የእግዚአብሔርን ቃል ስታጭ ነፍስሽ ትራባለች። ሰው ኃጢአት ሲሰራ በነፍሱ ይሞታል፣ እንደ ማንኛውም ሰው በሥጋው ይሞታል። ልክ በሃይማኖትም ነገሮችን የሚያያቸው በሁለት መንገድ ነው። መጀመሪያ በሽታን መጽሐፍ ቅዱስ የሚያብራራው በሁለት መንገድ ነው። ሕማመ ነፍስና ሕማመ ሥጋ ወይም ደግሞ ሥጋዊ በሽታና መንፈሳዊ በሽታ ነው። ለመንፈሳዊ በሽታ ንስሐ የሚባል እግዚአብሔር ያመረተው ነቢያት ያስተዋወቁት መድኃኒት አለ። እነ ዮሐንስ መጥምቅ ኢየሱስ ክርስቶስ ትምህርቱን ሲጀምር ንስሐ ግቡ ብሎ ነው የጀመረው። ዮሐንስ መጥምቅም ንስሐ ግቡ ብሎ ነው። ይሄ ለነፍስ በሽታ የታዘዘ መድኃኒት ነው። ለሥጋው በሽታ ደግሞ የታዘዙ መድኃኒቶች አሉ። ከአዳም ጀምሮ ጥንታውያን አባቶቻችን እንደውም አባቶች በትርጓሜ ሲያስተምሩ እግዚአብሔር ለኖህ 1000 መድኃኒት አዞለታል። አብዛኛውን በማር በቅቤ በምትበላው ነገር ታገኘዋለህ፣ ሌሎችን ግን ከእጽዋት ታገኛቸዋለህ ብሎ አዞታል። ስለዚህ እጽዋት ብዙ ነገር አላቸው። እንበላቸዋለን፣ እንጠጣቸዋለን፣ ስንታመም እንፈወስባቸዋለን፣ ቤት ሰርተን እንኖርባቸዋለን፣ አንድደን እንጀራ እንጋግርባቸዋለን። እጽዋት ለሰው ልጅ የተፈጠሩ ለአገልግሎት ከተፈጠሩ ነገሮች መካከል ናቸው። ስለዚህ መንፈሳዊ ሃይማኖታዊ ሕክምና ክልክል አይደለም ይሄኛው እያልኩሽ ነው። በሽታው ሁለት አይነት እንደሆነ ሁሉ ፈውሱም ሁለት አይነት ነው። በሽታው ሁለት አይነት ነው ያልኩሽ የነፍስና የሥጋ በሽታ አለ። የሥጋው በሽታ ቅድም የዘረዘርናቸው ናቸው። የነፍሱ በሽታ ኃጢአት፣ ክፋት፣ ተንኮል ነው። እሱም በንስሐ ይወገዳል። ይሄኛው ደግሞ በሃይማኖታዊ መድኃኒት ይወገዳል። ክልክል አይደለም ለማለት ነው። ለሥጋዊ በሽታም ጸበል አለ። በየጸበሉ ሰዎች ሲፈወሱ አይተናል። እምነት ተቀበቶች ሲፈወሱ አይተናል። ቤተክርስቲያን ግቢ የበቀሉ እጽዋትን በመዳሰስ የተፈወሱ አይተናል። ምክንያቱም ሙሴ የመረረውን ውሃ በእንጨት አጣፍጦታል። ሙሴ የኤርትራን ባህር የከፈለው በብትሩ በእንጨት ነው። ሌሎችም በመጽሐፍ ቅዱስ በእንጨት የተሰራ እንዲያውም ሰሎሞን በመጽሐፈ ነገሥት ላይ ስትመለከቺ ለሰሎሞን ከተሰጠው ጥበብ አንዱ የእጽዋትን ጠባይ ማወቅ ነው። እጽዋት እንዲህ አይነቱ እንጨት ለእንዲህ አይነት መድኃኒት ይሆናል፣ በእንዲህ ያለ ቦታ የሚበቅለው ለእንዲህ አይነት መድኃኒት ይሆናል ይላል። አጠገብሽ ተመልከቺ። ስለ ዳማከሴ አሁን ገበሬ ምንም ሳይንሳዊ ምርምር የሚያውቀው ነገር የለም። በሳይንሳዊ ስያሜው ዳማከሴ ምን ይባላል ገበሬ አያውቅም። ነገር ግን ጉንፋን ሲይዙ ምች ሲመታው ዳማከሴውን ጨምቆ እንዲያውም በሽታ ካለበት ይቀላል፣ በሽታ ከሌለበት ደግሞ ከለሩ አይለውጥም እየተባለ ባህር ዛፍ ለምሳሌ ቀቅለን ጉንፋን ሲመጣ አንዳንድ በሽታ ቤታችን ባህር ዛፍ ይቀቀላል አይደለም? ይሄ ጥንታውያን አባቶቻችን ሲጠቀሙበት የነበረው ነው። ነገር ግን ዛሬ ሳይንስ ያረጋገጠው ከባህር ዛፍ የሚወጣው ንጥረ ነገር ጸረ ቫይረስ፣ ጸረ ባክቴሪያ እንደሆነ ተረጋግጧል። አሁን ደግሞ ሳይንስ ያረጋገጠው። ሳይንስ መቼም ለተፈጠሩ ማረጋገጫ መስጠት እንጂ እነዛ ነገር መፍጠር አይችልምና ሃይማኖት ከዚህ ጋር የሚጋጭ ነገር የለውም ለማለት ነው። መልካም። እንግዲህ አሁን ዘመናዊ ሕክምናውና በተለይ ሃይማኖታዊ ሕክምናን በተመለከተ እነዚህ አብረው እንዲሄዱ መምከርም ነው የምንፈልገውና እነዚህን አብረው ማስሄድ አይቻልም ወይ? ተቃርኖ አላቸው ወይ የሚለውን ነገር ብናነሳ በመጀመሪያ ደረጃ በሃይማኖት ደረጃ አለው። ይኸውልሽ አዜብ፣ አንድ ሰው ወጣኒ ማዕከላዊ ፍጹም ይባላል። እምነቱ እስከምን ድረስ ነው የሚለው ነገር መታየት አለበት። አንዳንድ ጊዜ ያላቅማችን መንጠራራት እንፈልጋለን። መጽሐፍ ቅዱስ በደረሳችሁበት በዛ ተመላለሱ ይላል። አንድ ሰው ጸበል እየጠጣ ኪኑንም ቢውጥ ኪኑን እየዋጠ ስጋ ወደሙ ቢቀበል ይሄ የሚያጣላው ነገር የለም። ለምሳሌ ስጋ ወደሙ እንበላለን፣ ዳቦ እኮ እንበላለን አይደለም? ውሃ እንጠጣለን፣ ዳቦ እንበላለን። ጸበል ጠጥተን መተን ውሃ እንጠጣለን እኮ። ውሃው ለስጋዊ እርካታ ነው፣ ጸበሉ ደግሞ ለነፍሳችን እርካታ ነው። ስጋው ደግሞ ለነፍሳችን ምግብ ነው፣ የምንበላው ዳቦና እንጀራ ደግሞ የስጋችን ምግብ ነው። ስለዚህ የሚያጣላው ነገር የለም። ነገር ግን አንድ ክርስቲያን የቱ ጋር ነው ያለው፣ ደረጃ የቱ ጋር ነው የሚለው ማወቅ አለበት። ቅድም እንደነገርኩሽ ወጣኒ ይባላል በሃይማኖቱ። ጀማሪ ማለት ነው። ጀማሪ ማለት እንደው ዝም ብሎ ጸበሉን ጠጥቼ እፈወሳለሁ ብሎ የሚያምንና በዛ ፈውስ የሚያገኝ ከሆነ ጥሩ ነው። ከተጨማሪ ጣጣ መዳን ነው። እንደምታውቂው ሳይንሳዊ መድኃኒቶች ሳይድ ኢፌክትም አላቸው አይደለም? ለጉበት የዋጥ ጨጓራሽን እየነካሽ ብዙ ችግር አለው። በጸበል ግን ሳይድ ኢፌክት የለውም።
ጸበሉን ይፈውሰኝ ጸበል ብትጠጪ እንደው መፈወስ እንኳን ቢቀርኩ ቢያንስ ኩላሊት ያጠራል እኮ ተጨማሪ ሳይድ ኢፌክት የለውም መንፈሳዊ መድኃኒት። ነገር ግን ለታካሚዎች ምን መክረው አይጣላም። ሳይንስና ሃይማኖት ሲጀመር ተጫፋሪ አይደሉም፣ ጓደኛም አይደሉም። የሳይንስም የሃይማኖትም ባለቤቱ እግዚአብሔር ነው። ሃይማኖቱን ለነፍስ ሳይንሱን ለስጋ ነው የሰጠው እግዚአብሔር። ስለዚህ እኔ አይጣላም ነው መደምደሚያው። መልካም እንደው ከሕክምናን ስናነሳ እኮ እነ ቅዱስ ሉቃስንም እናነሳለን አይደለ? በሕክምና ጥበብ የተሰጣቸው ጥበብ ነው ብለን መግለጽ እንችላለን። ዘመናዊ ሕክምናንም መጀመሪያ የጥበብ ምንጩ እግዚአብሔር አይደለም ወይ? እግዚአብሔር እኮ ያን ጭንቅላት ማለት ፈጠረው። አሁን እኮ ማየት ያለብሽ አፈሩን አቅልጦ ብረቱን ቀጥቅጦ መኪና አውሮፕላን መርከብ የሰራው የሰው ልጅ ነው አይደለም? ያንን ጭንቅላት ራሱ ማን ነው የሰራው? እግዚአብሔር ነው የሰራው እኮ አይደለም? ቅድም እንደተናገርሽው ሉቃስ ሐኪም ነው። ብዙዎቹ እነ ባስሌዎስ የመጀመሪያውን ሆስፒታል የከፈቱ የሰዎች ናቸው። እነ ጎርጎሪዎስ፣ እነ ዮሐንስ አፈወርቅ ስለ መድኃኒት ብዙ ነገር ጽፈዋል እኮ ሌሎችም አባቶች ጽፈዋል። ስለዚህ ከእግዚአብሔር ጋር አይጣለም። ለምሳሌ እንጀራ ጋግሮ መብላት እኮ ኃጢአት አይደለም እኮ አይደለም? እግዚአብሔር በግን ፈጠረ፣ የሰው ልጅ ደግሞ ጥብስን ቅቅልና ሮስቶን ፈጠረ። እግዚአብሔር በሬን ፈጠረ፣ ቁርጥ ጥብስ ቅቅል እያልን እኮ የፈጠረው እኛ ነን። እጽዋትን እግዚአብሔር ፈጠረ፣ ጋግረን ቆራርሰን ኪን ብለን እንውጠዋለን፣ በጥብጠን ሹሮፕ ብለን እንጠጣዋለን፣ በመርፌ መልክም እንወገዋለን። የዚህ ሁሉ ጥበብ ባለቤት እግዚአብሔር ስለሆነ ከሃይማኖት ጋር የሚያጣላው ነገር አልነበረም፣ የለም፣ ወደፊትም አይኖርም ለማለት ነው። እና እግዚአብሔር የጥበብ አምላክ ነው፣ የእውቀት አምላክ ነው። ይሄን አይቃረንም ማለት ነው። መልካም እንደው ብዙዎች ዘመናዊ ሕክምናን ይጀምሩና ህመማቸው ሲረጋገጥ ሲነገራቸው ሙሉ በሙሉ ዘመናዊ ሕክምናውን በመተው ወደ ሃይማኖታዊ ሕክምና ይሄዳሉና የእርሱ ሀሳብ እዚህ ላይ ምንድነው? ምን ይመክራሉ? እኔ ቅድም የነገርኩሽ ነው መመልሰው። አሁንም እኔ ሃይማኖታችን እስከምን ድረስ ነው የሚለውን ነገር መታየት አለበት። እኛ ፍጹማን አይደለም። እኛ ገና ወጣ ነው ያንን። እንደውም ሰውየው ይባላል ሰውየው በሬ አቡነ ገብረ መንፈስ ቅዱስ ዝክር ይዘክር ነበር አሉ እና በሬ ጠፋበት እና አንድ ሊተቸው ፈልጎ አንድ ሰው ምነው አንተ ገብረ መንፈስ ቅዱስ ታምናለህ? በሬህን ለምን ትፈልጋለህ? እሳቸው አይፈልጉልም ወይ አለ። አይ እሳቸውንም አምናለሁ እኔም እፈልጋለሁ አለ ይባላል። እና አንዳንድ ጊዜ የራስን ድርሻ መዘንጋትም ሞኝነት ይባላል። እግዚአብሔር እግር ሰጠ እንጂ ወዴት መሄድ እንዳለብን የምንወስነው እኛ ነን። እና እኔ በጸበሉን በኩል ቅድም እንዳልኩሽ ሕክምናው እንደ ኃጢአት መቁጠር እንደ ወንጀል መቁጠር ይሄ በጣም ስህተት ነው። በጣም እግዚአብሔር እኛን ለመጥቀም እኛን ለመርዳት እኛን ለማገዝ በጥበበኞች ሰዎች በኩል የላከልን ፈውስ ስለሆነ ከሕክምናው ጋር አይጣላም። እኔ ብዙ የተጎዱ ሰዎች አውቃለሁኝ። ጸበሉን ትተው መንፈሳዊ ወደ ጸበል ነው የሚሄደው፣ መንፈሳዊ ሐኪም አያስፈልገኝም ኪኒና አያስፈልገኝም ብለው ኪኒናቸውን በትነው መርፊያቸውን ትተው ክትትላቸውን አቋርጠው ወደ ጸበል የሄዱ ሰዎች እናውቃለን። እምነት ካላቸው ጥንካሬ ካላቸው ብርታት ካላቸው ወንጀል አይደለም ኃጢአት አይደለም። እግዚአብሔር ይመስገን። እግዚአብሔር ተጨማሪ እግዚአብሔር የምናመሰግንበት መንገድ ይፈጥሩናል። ነገር ግን እኔ ጥንቆላ አይደለም እነሱ እኔ ጥንቆላንና ጥበብን መለየት አለባቸው። ጥንቆላ ግምት ነው። ጠንቋዩ ከአስጠንቋዩ የተሻለ እውቀት የለውም። ጠንቋዩ መሀይም ነው፣ አስጠንቋዩ መሀይም ነው። እንደውም ጠንቋዩ የከፋው መሀይም ነው። ሳይንስ ግን ትምህርት ነው። ሕክምና ትምህርት ነው። ዶክተሮች እኮ 7 ዓመት 15 ዓመት 16 ዓመት እኮ አጥንተው ተመራምረው አንገታቸውን ደፍተው አንጀታቸውን አጥፈው ላቦራቶሪ ተቀምጠው መጻሕፍትን አገላብጠው የአእምሯቸውን ጭማቂ የእውቀታቸውን ፍልቃቄ ነው የሚሰጡልኛ። እና ያ ጭንቅላት ያ እውቀት ደግሞ የእግዚአብሔር ስጦታ እንጂ ከየትም የመጣ አይደለም። እና እኔ የምመክረው መንፈሳዊ ዘመናዊ ሕክምናውንም ሳይንሳዊ ሕክምናውን ቢከታተሉ ሃይማኖታዊም ጸበሉንም ወይም ደግሞ ቢከታተሉ እንደገና ደግሞ ቅድም እንዳልኩሽ የቱ ጋር ነው ያለው ደረጃ የቱ ጋር ነው የሚል እንደው ካቀም በላይ እንዳንንጠራራና እንዳንፈተን ጥንቃቄ ማድረግ አለብን። መልካም በጣም አመሰግናለሁ። እንግዲህ ወደ አዲስ ዓመት መሻገሪያ ወቅት ላይ ነው ያለነው መጋቢና ብዙ ሰዎች በህመም ላይ ያሉ እንዲበረቱ የሚያዋጣውን እንዲይዙ እንዲበረቱም የመጨረሻ መልእክቱን ቢያስተላልፉልኝ። እንግዲህ እኔ ሁልጊዜ የምለው ነው መልሼ የምለው ችግሮች እንዳይፈጠሩ መስራት ከተፈጠሩ በኋላ ግን ለምን ተፈጠሩ ብሎ ከመጨነቅ ከመጠበብ መፍትሄው ምንድነው ነው። እኔ ሁልጊዜ እንደሚባለው አንድ ብርጭቆ እንዳይወርቅ በጥንቃቄ መያዝ ከወደቀ በኋላ ግን ለምን ወደቀና ተሰበረ ብሎ ከመብሰልሰል ይልቅ ቶሎ ጥርግራጊውን ማንሳት ነው። ምክንያቱም አንቺ ብርጭቆ ተሰበረ ብለሽ ቁመሽ ስትብሰለሰነ ስትጨነቂ
የብርጭቆ ስብርባሪ ግርሽን ይወጋውና በ50 ብር ብርጭቆ የ5000 ብር ህክምና ልትይዝ ትችላለች። ስለዚህ እኔ ለምን ተሰበር አይደለም እንዴት እንጠግነው ነው፣ ለምን ጠፋ አይደለም እንዴት እንፈልገው ነው፣ ለምን ወደቀ ሰው እንዴት እናንሳው ነው። አንዳንድ ጊዜ ስንወርቅ አይተሽ እንደሆነ እኮ ወዳው እንደወደቅን ቶሎ ከመነሳት ይልቅ ሰው አይቶኝ ይሆን ነው የምንጨነቀውኛ። ስለዚህ እኔ በተለያየ በሽታ ውስጥ ያላችሁ ወገኖቻችን ተስፋ አለ። ሌሊቱ አልፎ ቀን ይመጣል፣ ክረምቱ አልፎ በጋ ይመጣል፣ ጨለማው አልፎ ብርሃን ይመጣል። ፈውስ የሚመጣበት ጊዜ አለ። ምክንያቱም አብዛኞቹ በሽታዎች የሚባሉት ምንድነው ከበሽታው ይልቅ ስለ በሽታው ማሰቡ ነው። ሰውን እያደቀቀው ነው እየበላው ያለው። አሚን ብሎ መቀበል። እኔ ሁሉ ጊዜ እንደምለው እኔ አይናችን ሲጠፋ ለምን አይናችን ጠፋ ብለን ከማማረር ይልቅ የጠፋውን የአይናችን ጉዳይ ወደ መዝገብ ቤት መልሰን በቀረው ምን እንስራ ነው መፍደና እኔ አዲሱ ዓመት በተስፋ ቢጠብቁት፣ ፈውስ ቢጠብቁ፣ መድኃኒታቸውን በትክክል ቢጠቀሙ፣ እግዚአብሔር ጸሎታቸውን በትክክል ቢጸልዩ ከተስፋ መቁረጥ ከተጨማሪ በሽታ ሰውን የሚገለው ታውቂያለሽ። በዚህ በኤችአይቪ የተያዙ ወገኖቻችን እኮ አሁን አንዳንዶቹ ልባሞቹ የነቁትና የተዘጋጁት እኮ 30 ዓመት 25 ዓመት ሆናቸው እኮ ንስሐ ገብተው ስጋው ደግሞ ተቀብለው በየእምነታቸው ጸንተው አሚን ብለው ያን ተቀብለው ችግሩን ከማብሰልሰል ለችግሩ መፍትሄ በመቀበላቸውና እኔ ከምንብሰለሰል ከምንጨነቅ ራይም አይምሮአችንን ከምንጎዳ ይልቅ አሚን ብለን ተቀብለን ታዲያ መፍትሄው ምንድነው? አንደኛ እንደ ሃይማኖት እግዚአብሔርን ማመን፣ እንደ ሰው ሳይንሳዊ ክትትሎችን በሚገባ መከታተል ነውና በእውነት በየቤቱ በየአልጋው በየሐኪም ቤቱ የወደቁ ምናልባት መታከሚያ ኪኒን መግዣ የሌላቸው ኪኒን ቢገዙ ኪኑን ለመዋጥ የሚያስፈልገው የምግብ አይነት የሌላቸው የተለያዩ ቀኑ ጨልሞ ሜዳው ገደል የሆነባቸው ብዙ ወገኖቻችን አሉና እኛ ባንደርስላችሁ የሚደርስላችሁ እግዚአብሔር አለ፣ እኛ ባናውቃችሁ የሚያውቃችሁ እግዚአብሔር አለና ከበራችሁ ቁሙ ያንኳኳል፣ በራችሁን ክፈቱ፣ አልጋችሁን አሳዩት፣ አልጋውን ያነጥፍለታል ይላል መዝሙረ ዳዊት ላይ። የበሽተኛውን አልጋ እግዚአብሔር ያነጥፍለታል። እግዚአብሔር አልጋቸውን የሚያነጥፍላቸው ምግብ እያበሰለ የሚሰጣቸው መድኃኒት የሚያቀብላቸው እኛ ማናውቃቸው እግዚአብሔር የሚደርስላቸው ወገኖቻችን አሉና አይዟችሁ፣ በርቱ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን። አዲሱ ዓመት የተስፋ የበረከት ይሁንላችሁ። እንዳጠቃላይም እንደ ህዝብም በእውነት አዲሱ ዓመት የምናፍቀው ያድርግልን። እሱም ትልቁ ተስፋ ነገን መናፈቅ አዲስ ዓመት መናፈቅ ነው የመኖር ምልክቱና ዛሬ እንዳይሰለችን ነገ እንደምንናፍቀን ያድርግልን እግዚአብሔር። ሰላሙን ይስጠን። በጣም አመሰግናለሁ። መጋቢ አዲስ እሸቱ አለማየሁ የሐዲሳትና የብሉያት መምህር በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንልዎት። እናመሰግናለን። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ሐሳቤን እንዲያካፍል ስላገዛችሁ። እናመሰግናለን። አድማጮቻችን እንግዲህ ከመጋቢ አዲስ እሸቱ አለማየሁ ጋር ጥሩ ቆይታ ነበረን። ጥሩ ነገር እንዳገኛችሁ አምናለሁ። በጣም ጥሩ የምንጨብጠው ትምህርትን ያስተላልፉልን በማይጠገበው ንግግራቸው። ያው ሁልጊዜም እንዲህ የሚነግረን ሰው እንፈልግ ነበር። በተለይ ሃይማኖታዊና ዘመናዊ ሕክምናውን እንዴት አስታርቀን እንቀበል የሚለው ነገር ለብዙዎቻችን ጥያቄ ይሆንብን ነበርና በጣም ጠቃሚ ሀሳቦችን ያስተላልፉልን። እንደጨበጥ ነው አምናለሁ። እንግዲህ ጤናማ አፍሪካ የተሰኘው ፕሮግራማችን እያደመጣችሁ እንድትገኙት ከኛ ጋር ስላላችሁ በጣም እናመሰግናለን። ጥያቄ ሳንጠይቅ ለአድማጮቻችን ቆይተናል። አሁን የምንጠይቅበት ሰዓት ነው። በጣም ፈጠን ብለው እንዲደውሉልን ነው የምንፈልገው። የዛሬው ጥያቄያችን እንግዲህ የፕሮግራማችን ስያሜ ሙሉ ስያሜ ምንድነው፣ ማን የሚያዘጋጀው የሚለው ይሆናል። የሰሙ ቶሎ ይመልሳሉ፣ ይሸለማሉ። 0115595151 0115536006 እና 0115536008 ላይ ደውሉልን። 8222ም አጭር የጽሁፍ መልእክት መቀበያችን ነው። ማስታወቂያችን ሰምተን ተመልሰን እንገናኝ። በዓለም ዙሪያ በሚሊዮን የሚቆጠሩ ህጻናትና ወጣቶች ከአይነት አንድ የስኳር ህመም ጋር እየኖሩ እንደሆነ ያውቃሉ? እነዚህ ልጆች በትክክለኛ ሕክምና በተከታታይ ክትትልና በቤተሰብ ድጋፍ ጤናማና ውጤታማ ህይወት ሊኖራቸው ይችላል። አይነት አንድ የስኳር ህመም የሚከሰተው ሰውነት በቂ ኢንሱሊን ማምረት ሲያቆም ሲሆን ለዚህም እስካሁን ድረስ አንድ ብቻ የሚባል መንስኤ አልተገኘም። አይነት አንድ የስኳር ህመም በፍጥነት የሚመጣ ህመም ነው። ከምልክቶቹ መካከል ብዙ ሽንት መሽናት፣ ከፍተኛ ጥማትና ረሃብ፣ ክብደት መቀነስ፣ የእይታ ብዥታና ድካም ይገኙበታል። አይነት አንድ የስኳር ህመም ያለበት
ያለበት ልጅ ኢንሱሊን በየቀኑ መውሰድ የሚኖርበት ሲሆን የደም ስኳር ክትትል፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴና መደበኛ ህክምናዊ ክትትል ማድረግ ያስፈልጉታል። ብዙ ቤተሰቦች ልጅ ወደፊት ምን ይሆናል ብለው ይጨነቃሉ። ከአይነት 1 የስኳር ህመም ጋር የሚኖሩ ሰዎች ሐኪም፣ መምህር፣ መሐንዲስ፣ ፓይለት ወይም አትሌት ሊሆኑ ይችላሉ። የአይነት 1 የስኳር ምርመራ የህይወት መጨረሻ ሳይሆን አዲስ የጤና አስተዳደር ጉዞ መጀመሪያ መሆኑን ይወቁ። ይህ መልእክት የተዘጋጀው የኢትዮጵያ ስኳር ህመም ማህበር ከቼንጂን ዲያቤቲስ ኢን ችልድረን ጋር በመተባበር ነው። ለበሽታችን ዶክተር እኛው ነን ሐኪም። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮ ኢኩቪቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። የፕሮግራማችን ስፖንሰር የሆኑትን አርማወር ሃንሰን የምርምር ኢንስቲትዩት እና የኢትዮጵያ ስኳር ህመም ማህበርን እጅግ በጣም እናመሰግናለን። አንጋፋዎቹ የጤና ተቋማት ናቸው። አርማወር ሃንሰን የምርምር ኢንስቲትዩት በተለይ ምርምርና ጥናት ላይ በጣም ብዙ ስራዎችን እያበረከተ የሚገኝ አንጋፋ ተቋም ነው። የኢትዮጵያ ስኳር ህመም ማህበርም ለብዙ ወገኖቻችን ድጋፍ ያደረገ ተቋም ነው። እጅግ በጣም እናመሰግናለን። ሁለቱም ተቋማት ስራቸውን ቀጥለዋል። ምርምሩም ላይ ስኳር ህመም ላይ ድጋፍ እያደረጉ ይገኛሉ። የኛም ስፖንሰር ስለሆኑ እጅግ በጣም ነው የምናመሰግነው። ብዙ አድማጮቻችን ምላሽ እየሰጡ ነው። ጥያቄያችን የፕሮግራማችን ስያሜ ምንድነው? ይሄ ፕሮግራም ማን ነው? እንዲሁም ደግሞ ማንም ያዘጋጀው የሚል ነው። የመለሱ የሚገኙ አድማጮች አሉ። በጣም ነው የምናመሰግነው። ዶክተር እያጠቃለልን እንሂድና ከመጋቢያ እሸቱ ጋር ብዙ ነገር አንስተናልና ሰዎች ወደ ዘመናዊ ህክምና አቋርጠው ተመልሰው ሲመጡ ምን ይፈጠራል? አቋርጠው ያው ዞሮ ሰው እንግዲህ ሲብስበት እንደገና ያንን የጭንቅ ጊዜ ለማስታገስ ህክምና መፈለጉ አይቀርም። ቤተሰቡም ከዛ በኋላ ወደ ሐኪም እንደገና መልሶ ማምጣቱ አይቀርምና ተመልሰው ሲመጡ ምን ይፈጠራል የሚለውን ነገር እናንሳ። ከዳኑ ሰየው ደስ ይላል። ነገር ግን ደግሞ ሁለቱንም ማስሄድ መልካም እንደሆነ ይሄም ጥበብ እንደሆነ መጋቢም ነግረውናልና ግን አንዳንዴ ተመልሰው መተው መናያቸው ብዙ ህሙማን አሉና ምንድነው የሚያጋጥመው? እንግዲህ ህክምና ተቋርጦ እንደገና መልሰው ሲመጡ እንደየ ህመሙ ሊለያይ ይችላል ምን እንደሚያጋጥማቸው። ግን ብዙ ጊዜ ጠቅላላ አድርገን ስናየው ተባብሶ የመምጣት ሁኔታ አለ። ተባብሶ በፊት ጥሩ የነበረ አሁን ብሶ በምልክትም ደረጃ እንደገና በህመሙም ስርጭት ደረጃ ተባብሶ የመምጣት ነገር አለ። ሁለተኛ ነገር ደግሞ መስመሩን የህክምና መስመሩን ወይም የፕሮግኖሲሱን የመዳን እድሉን ወይም በጥሩ ሁኔታ በቁጥጥር ውስጥ የመሆን እድሉን በጣም ይቀንሰዋል። ሶስተኛ ደግሞ ከቁጥጥር ውጪ የመውጣት ነገር አለ። ለምሳሌ ስኳርና ደም ግፊት ላይ ብናይ ከቁጥጥር በፊት በጥሩ በመድኃኒት ቁጥጥር ውስጥ የነበረ አሁን ላይ በጣም ሊከብድ ይችላል። ከቁጥጥር ውጪ ሆኖ ሊመጣ ይችላል። ሌላው ደግሞ ኮምፕሊኬትድ ሆኖ ሊመጣ ይችላል። ከህክምናው ጋር ከበሽታው ጋር በተያያዙ የእያንዳንዱ በሽታ ወይም ህመም የራሱ የሆነ ኮምፕሊኬሽን ሊያመጣቸው የሚችሉ ነገሮች አሉና እነኛ ኮምፕሊኬትድ አድርገው ሊመጣ ይችላል። እንግዲህ በመሀልም እንግዲህ ያው ምልክት ሳይሰጡ ደግሞ መጨረሻ ደረጃ ላይ የሚያደርሱም ነገሮች ሊፈጠሩ ይችላሉ። ስለዚህ በአጠቃላይ ስናየው ሲቋረጥ ህክምናውን ወደ
ወደ ተሻለ ነገር አይመራም። የህክምናው ሂደት ላይ አሉታዊ ተጽዕኖ አለው ማለት ነው። አንዳንዴ እንደ ቲቪ የመሰሉ ህመሞች ላይ ምን ያጋጥማል? መድኃኒት መላመት የሚባል በጣም ትልቅ ዓለም ላይ አስቸጋሪ የሆነ ነገር አለና ይሄም ያጋጥማልና መድኃኒትም ተላምዶ መምጣትና ከዛ በኋላ ያለው መድኃኒትም ላያድን ይችላልና እዚህም ላይ ጥንቃቄ ያስፈልጋል ማለት ነው። ልክነሽ ጥሩ ነጥብ ነው እንደሚያነሳሽ። እጅግ በጣም አመሰግናለሁ። እንግዲህ ወደ ማጠቃለያችን ላይ ነን። አድማጮችን መላሾችን ይዘን እንመጣለን። ጥያቄዎችም ካሉ ጥያቄዎቻቸውን ይዘን እንመለሳለን። ማስታወቂያዎችን እንስማ። በዓለም ዙሪያ በሚሊዮን የሚቆጠሩ ህጻናትና ወጣቶች ከአይነት አንድ የስኳር ህመም ጋር እየኖሩ እንደሆነ ያውቃሉ? እነዚህ ልጆች በትክክለኛ ህክምና፣ በተከታታይ ክትትልና በቤተሰብ ድጋፍ ጤናማና ውጤታማ ህይወት ሊኖራቸው ይችላል። አይነት አንድ የስኳር ህመም የሚከሰተው ሰውነት በቂ ኢንሱሊን ማምረት ሲያቆም ሲሆን ለዚህም እስካሁን ድረስ አንድ ብቻ የሚባል መንስኤ አልተገኘም። አይነት አንድ የስኳር ህመም በፍጥነት የሚመጣ ህመም ነው። ከምልክቶቹ መካከል ብዙ ሽንት መሽናት፣ ከፍተኛ ጥማትና ረሃብ፣ ክብደት መቀነስ፣ የእይታ ብዥታና ድካም ይገኙበታል። አይነት አንድ የስኳር ህመም ያለበት ልጅ ኢንሱሊን በየቀኑ መውሰድ የሚኖርበት ሲሆን የደም ስኳር ክትትል፣ ጤናማ አመጋገብ፣ የአካል ብቃት እንቅስቃሴና መደበኛ ህክምናዊ ክትትል ማድረግ ያስፈልጉታል። ብዙ ቤተሰቦች ልጅ ወደፊት ምን ይሆናል ብለው ይጨነቃሉ። ከአይነት አንድ የስኳር ህመም ጋር የሚኖሩ ሰዎች ሐኪም፣ መምህር፣ መሐንዲስ፣ ፓይለት ወይም አትሌት ሊሆኑ ይችላሉ። የአይነት አንድ የስኳር ምርመራ የህይወት መጨረሻ ሳይሆን አዲስ የጤና አስተዳደር ጉዞ መጀመሪያ መሆኑን ይወቁ። ይህ መልእክት የተዘጋጀው የኢትዮጵያ ስኳር ህመም ማህበር ከቼንጂንግ ዲያቤቲስ ኢን ችልድረን ጋር በመተባበር ነው። ለበሽታችን ዶክተር እኛው ነን ሐኪም። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች። ጤናማ አፍሪካ የተሰኘውን ፕሮግራማችንን የምታደምጡት ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው የሚያቀርቡት። በርካታ አድማጮቻችን ምላሽ ሰጥተውናል። በአጭር የጽሁፍ መልእክት በ0944 ጀምሮ 15 የሚያበቃ በ14 ጀምሮ 74 የሚል እንዲሁም ማስረሻ ኪዳነ ማርያም ከምሳሌማና ሌሎቹም ደውሉና በ0917 ጀምሮ 99 የሚያበቃ ስልክ እንዲሁም ደግሞ ታደሰ ከአባዲና፣ ደሳለኝ ከአየር ጤና፣ ተፈሪ ከካራ፣ አለሙ ከአዳማ፣ ታደሰ ከአባዲና በድጋሚ ደውሏል። ይደነቁ ከአባዲና፣ ዝዩም ዘነበም ከአዲሱ ገበያ ደዋዮቻችን ነበሩ። እጅግ በጣም የምናመሰግነው የዛሬው ጥያቄያችንን በትክክል የመለሱ 3 አድማጮቻችንን እንሸልማለን። አለሙ ከአዳማ፣ ይደነቁ ከአባዲናና በ0944 ጀምሮ 15 የሚያበቃ በአጭር የጽሁፍ መልእክት የተሳተፈ አድማጫችን እነዚህ ተሸላሚ ይሆናሉ። ሙሉ ስማችንን ፕሮግራማችን ጤናማ አፍሪካ የተሰኘ ነው። ለአፍሪካም ጤናን የሚመኝ ፕሮግራም ነው። እንዲሁም ደግሞ ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው የሚያቀርቡት። በጣም እናመሰግናለን። አንድ አድማጫችን ጥያቄ ጠይቆናል። ዶክተር አይሚ ደሳለኝ ከአየር ጤና ነው። በጣም ነው የሚያልበኝ፣ በቅዝቃዜም በሙቀትም ጊዜ ያልበኛል ብሏል። ወደ ሕክምና ተቋም ብሄድ ነው ይሻላል? አዎ፣ በዚህ ሁኔታ ማለት ዲቴል የሆነ ምልክቶቹን መቼ እንደጀመረው እንደገና ከተለያዩ አንግል ማየት ስለሚገባ ወደ ሕክምና ተቋም ሄዶ ያለውን ምልክቶቹን በደንብ አስረድቷቸው ቢከታተል እመክራለሁ። መልካም። እንግዲህ የተፈጥሮ ነው ብለን ብቻ የምናልፈው ነገር አይደለም። አብይ የሆነ አንድ የጤና ችግር ምልክትም ተደርጎ ስለሚወሰድ
በቀላሉ በጤና ጣቢያም ሊታከም የሚችል ነገር ሊሆን ይችላል። ጊዜ ከመስጠትና እስከሚባባስ ከመቆየት ይልቅ ቶሎ መታከሙ መልካም ነው። ስለዚህ ጥያቄያችን ደሳለኝ ወደ ጤና ተቋም እንድትሄድ ብለን እንመክራለን። አድማጮቻችን የዛሬ ፕሮግራማችን እንግዲህ ይህን ይመስል ነበር። ከኛ ጋር ለነበራችሁ ሁሉ ምስጋናችን ከፍ ያለ ነው። ናኦድ በቴክኒኩ ከኛ ጋር ነበረ። ጌጤ እናንተ ስልኮች አስተናግዳለች። በድጋሚ እንግዳችን የችው ዶክተር ሃይማኖት ንጉሴን እጅግ በጣም አመሰግናለሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አዜብ ታምሩ ነበርኩኝ። እስከ ሳምንት የጤና ሳምንት እንመኝላችኋለን። በሰላም ቆዩ። ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሯችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር